ብዙዎቻችሁ በኤስቲሲ ባንክ እንዴት ነው ወደ ሀገር ቤት ካርድ መላክ የምንችለው ብላችሁ ጠይቃችሁኛል። በኤስቲሲ ባንክ በ5 ብር፣ በ7 ብር፣ በ10 ብር እንዴት ነው ኢትዮጵያ ላለ ሰው ካርድ መሙላት የምንችለው ብላችሁ ጠይቃችሁኛል። ይኸውላችሁ በመጀመሪያ ኤስቲሲ ባንክን በዚህ መልኩ ትከፍቱታላችሁ። ኤስቲሲ ባንክን ከከፈታችሁት በኋላ ከስር እዚች ጋር ከስር ማርኬት የምትላለች እሷን አንዴ ከነካችሁ በኋላ ሰዋሪ ቻርጅ አለ። ሰዋሪ ቻርጅ ማለት እዚህ ሀገር ለመሙላት ነው፣ ለራሳችሁ ይሁን ለሰው። ከዛ በኋላ ትንሽ ወረድ ታረጉትና ኢንተርናሽናል ሪቻርጅ የሚለውን ትነኩታላችሁ። ኢንተርናሽናል ሪቻርጅ የሚለውን ከነካችሁት በኋላ የሚያመጣላችሁ ቀጥታ የዛህን ሰው ስልክ ቁጥር ጻፉ ብሎ ነው የሚያስገባችሁ። ከዛ እናንተ የምትፈልጉት ሰው 9 ብላችሁ ጀምራችሁ የኢትዮጵያ ቁጥር ትመዘግቡና ወደ ውስጥ ያስገባችኋል። በዚህ መልኩ ወደ ውስጥ ከገባችሁ በኋላ በ7 ብር 200፣ በ7.5 ሪያል ደግሞ 225 ብር፣ በ8 ብር ደግሞ 300 ብር እንዲህ ያለ ይሰጣችኋል። ያን የፈለጋችሁትን ነክታችሁ ሴንድ ማለት ብቻ ነው። በዚህ መልኩ ቀለል ባለ መልኩ መላክ ትችላላችሁ። በካርድ አልፎ ደግሞ ፓኬጅ ለማሰር የድምጽም ሆነ የኢንተርኔት ደግሞ ለማሰር ከፈለጋችሁ እዚች ጋር ከጎን በኩል ፓኬጅ የሚለውን ነክታችሁ በ7 ብር እንዲሁ 3 ጂቢ እንደዚሁ 1000 ደቂቃ የተለያየ አይነት ነገር ይሰጣችኋል። በዚህ መልኩ አድርጋችሁ ጊፍት መስጠት ትችላላችሁ። በኤስቲሲ ባንክ ደግሞ እንዴት አድርጋችሁ መላክ እንዳለባችሁ ቀጥታ ብር ደግሞ እንዴት አድርጋችሁ መላክ እንዳለባችሁ ምነግራችሁ ይሆናል በቀጣይ ቪዲዮ። ካሁን በኋላ የምሰራቸው ቪዲዮዎች ስለ ኤስቲሲ ነው የሚሆኑት። ጥያቄያችሁን በኮሜንት ተሳውቁኝ። አሁንም ቤቱን ፎሎ ማድረጋችሁ እንዳይረሳ። ሰላም ይሁኑ።